አዳዲስና ተተኪ ስፖርተኞችን ለማፍራት የክልልና ሀገር አቀፍ ስፖርታዊ ውድድሮች ይካሄዳሉ። ላለፉት ዓመታት በተለያዩ ምክንያቶች ተቋርጠው የቆዩት የታዳጊዎች የሀገር አቀፍና የክልል ሻምፒዮናዎች እየተካሄዱ ይገኛሉ። በአሁኑ ሰዓት የኦሮሚያና የአማራ ክልል ስፖርቶች ሻምፒዮናም እየተካሄደ ይገኛል። በስፖርቱ ለሚመዘገበው ደካማ ውጤት የውድድሮች መቋረጥ አንዱ መሆኑ በጥናት በመለየቱ የተቋረጡ ውድድሮች እንዲጀመሩ መደረጉን የባህልና ስፖርት ሚኒስቴር ዴኤታ መኪዩ መሐመድ ተናግረዋል። ከፍተኛ ጥናት አድርገን ነበር በስፖርቱን በተመለከተ አንዱ የስፖርት ስብራት ብለን ከለየነባቸው ዋና ጉዳዮች በአገርም በክልልም ደረጃ የሚደረጉ ውድድሮች መቆማቸው ነው። እንግዲህ ስፖርት መጨረሻ ውድድር ነው፣ ሄዶ ማለት ነው። ዝግጅት ሲያደርግ ውድድር ከለ ስፖርት እድገት ላይ ትልቅ የሆነ ችግር እንደሚያመጣ የስፖርቱ ምሁራንም በጥናቱ ያረጋገጡት አንዱ ይሄን ነው ማለት ነው። ስለዚህ በዋናነት የስፖርት ስብራት ውድድር መቋረጡ እንደ አንድ ችግር አይተን እነዚህ ውድድሮች ወደ ቦታ መመለስ አለበት ብለን ሰፊ ስራ ሰርተናል። በሀገር አቀፍ ደረጃ የሚደረጉ ብዙ ውድድሮች አሉ። እነዛን ደረጃ በደረጃ ወደ መመለስ ሄደናል። ለምሳሌ የኢትዮጵያ ታዳጊ ምዘናዎች ውድድር በወላይታ ላይ አድርገናል። የባህል እንደዚህ እያል ብዙ ውድድሮችን አሁን ወደ ትራክ መጥቶ እየተሰሩ ነው ያሉት። ስፖርት የጋራ መሰባሰብን ስለሚፈጥር አብሮነትን ለማጠናከር ሚናው የጎላ መሆኑንም ሚኒስትር ዴኤታው ተናግረዋል። ስፖርት ለሰላም፣ ስፖርት ለወንድማማችነት፣ ስፖርት ለአብሮነት በብዙ ቦታ ይነገራል። በተግባር ግን እዚህ ጋር ምንም ጥሪ ሳይደረግ ህዝቦች በጋራ የሚመጡበት ከሃይማኖት፣ ከፖለቲካ፣ ከሁሉም ነፃ ሆኖ ስፖርት የሚመለከቱበት ስለሆነ በተለይ መንግስት በሀገር አቀፍ ደረጃ የጀመራቸውን የገዢ ትርክቶችን ማለትም ወንድማማችነትን ለማስፋት የሀገርን አንድነት ለማምጣት እያደረገ ያለው ጥረት ላይ ይሄ ስፖርት ትልቅ ቫልዩ እንዳለው የሚያሳይ ነው። መንግስት የስፖርት ማዘውተሪያ ስፍራ ችግሮችን ለመቅረፍ ትኩረት ሰጥቶ እየሰራ መሆኑን የሚገልጹት ሚኒስትሩ የተጀመሩ የስፖርት ማዘውተሪያ ስፍራዎችን ለማጠናቀቅ በትኩረት እየተሰራ መሆኑንም ይገልጻሉ። የሚቀሩም ስራዎች አሉ፣ ነገር ግን ጅምሩ በጣም እየተሻለ መሆኑን ዛሬ የሚያሳይ ነው። ዛሬ የስፖርት ውድድር ከቀበሌ ጀምሮ ወረዳ፣ ዞን፣ ክልል፣ ሀገር ያለ ውድድሩ ተጀምሯል ማለት ነው። ይሄ ለስፖርቱ ኮሚኒቲ በጣም ትልቅ ጥሩ የተሻለ ነገር ነው። ግን የሚቀሩ ጉዳዮች አሉ። እነዚህ ቀሪ ጉዳዮችን ደግሞ በተለይ ከስፖርት ፋሲሊቲ መንግስት ሰፊ ስራ እየሰራ ይገኛል። ለምሳሌ ብሔራዊ ስቴዲየሞቻችን በአጭር ጊዜ ውስጥ መጠናቀቅ አለበት በማለት መንግስት ከፍተኛ በጀት መድቧል። እንግዲህ በቅርቡ በዜናም እንዳያችሁት ወደ 18 ቢሊዮን አካባቢ ብር ነው የተመደበው ማለት ነው። ይሄ ስቴዲየም ቀንና ማታ እየተሰራ ነው ያለው። ይሄ በሀገር አቀፍ ደረጃ ያሉብን የስፖርት ፋሲሊቲ ችግር በደንብ የሚቀርፍ ነው። በክቡር ጠቅላይ ሚኒስትራችን በቅርብ ክትትል የሚደረግ ስቴዲየም ነውና ዛሬ በሁሉም ክልሎች ደረጃ የመላ ክልሎች ጨዋታ እየተደረገ ነው። በቅርቡም እኛ የመላ ኢትዮጵያ ጨዋታን እንጀምራለን።